የህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ መልክ ላይ ባይ ያንቺ ፍቅር ገብቶ እኔ እስክሞት ድረስ ከቶ እንዳንለያይ የህይወቴ ህይወታ ውዴ ፍቅሬ ሆይ። የጥላሁን ህይወት ሙዚቃ ነው። በሙዚቃ ሲመሰጥ ምግብ እንኳን አያሰኘውም። በሀገር ፍቅር ማህበር ቆይታው አብሮ አደጉና የልብ ጓደኛው ፍሬው ኃይሉ የጥላሁንን የሙዚቃ ፍቅር ሲገልጽ እንዲህ ብሎ ነበር። ሁለታችንም ልጆች ነን፣ ዘፈን እንወዳለን። እኔ መዝፈን የምጀምረው ከምሳ በኋላ ነው። ጥላሁን ከጠዋት ይጀምራል። ቁርሱን ሳይበላ ማንጎራጎር ይጀምርና እስከ ማታ አይላቀቅም። አንድ ቀን በቁርስ ሰዓት ሲዘፍን አለቃችን መጀመሪያ ምግብ ብላ አሉት። እሱም ለእኔ ምግቤ ዘፈን ነው ብሎ መለሰ። ጥላሁን ከወሊሶ አዲስ አበባ ከገባ በኋላ ሁሌም ካፉ የማያጣው አቶ ኢዮኤል ዮሐንስ የህይወት ህልሙን እውን ከማድረግ አንጻር የአንበሳውን ድርሻ ይወስዳል። አቶ መኮንን አብቶልድ ይነግሯቸዋል። እገባለሁ ሲያይኝ ጋሽዬ ያሉ መጣሽ አንቺ ልጅ አለኝ። አዎ መጣሁ። በየት የምትችይውን ዘፈን አዘፍን። የእሱን ዘፈን ዘፈንኩለት። ሀ ክፍል መድቡት ተባለ። ሀ ክፍል እሱ ያለበት እሱ ኮተኮተኝ። በዚህ አበቃኝ። እዚህ ደረጃ ላይ ደረሰኝ ማለት ነው። ጥላሁን የመጀመሪያ የተቀጠረበት የሀገር ፍቅር ማህበር በሀገረሰብ ሙዚቃ ዘውግ የተደራጀ ነበር። እንደ ዘከርያ አገላለጽ ታዳጊዎቹ ጥላሁንና ፍሬው ኃይሉ በሀገር ፍቅር ማህበር እያሉ አንጋፋዎቹን ንጋቱ አከልካይ፣ አሰፋ ባተ፣ ኢዮኤል ዮሐንስ፣ አሰለፈች አሽኔ ወዘተ የመሳሰሉትን ድንቅ የሙያ ፈርጦች ልምድ የመቅሰም እድል አግኝተዋል። በታዘበኝም ሰውነቷም አመመኝ ደከመኝ ተሳነኝ ቀረሁኝ ዋ መጨረሻዬን እጠብቃለሁኝ ሰውነቷን። ጥላሁን በወሊሶ ተማሪም እያለ በዘመኑ ታዋቂ የነበሩ የሱዳን ዘፋኞችን የማድመጥ አብሮም እየዘፈነ ከራሱ ጋር የማዋሃድ ልምምድ ስለነበረው ከክብር ዘበኛ ኦርኬስትራ ጋር ለመዋሃድ አላዳገተውም። أنا ما غريب أنا مثلكم زيكم كزنكم زيكم كزنكم زيكم كزنكم أنا لي زمان
ጥላሁን በክብር ዘበኛ እያለ ከዘመናዊ ሙዚቃ ጥበበኞች ጋር ብቻ አልነበረም ቆይታው። ይልቁንም ታላላቅ የግጥምና ዜማ ደራሲያንም ከጀርባው ነበሩ። ወደ ክብር ዘበኛ እንሂድ። ክብር ዘበኛ ኦርኬስትራ ውስጥ እንዳልከው አንተ ያደክበት ቤት ነው። ጥላሁን የሆንክበት ቤት ነው። በግጥም ብትል በዜማ ብትል አጠገብህ አካባቢ የነበሩት ሰዎች ትልልቅ ሰዎች ነበሩ። እስከዛሬ ድረስ መቼም አንድ ሙዚቀኛ አንድ አርቲስት ዘመን የሚሻገር ለመጪው ትውልድ የሚሆን ስራ መስራት ነው ትልቁ ህልሙ የሁሉም ይመስለኛል። ያንን እድል ያገኘህበት ቤት ነው ክብር ዘበኛ። በሚገባ እናንሳቸው አንዳንዶቹን ሰዎች በግጥም በዜማ አንጀትህን የሚያርሱ የነበሩት ሰዎች እነማን ናቸው? ማንን ከማን አበላልጣለሁ? ሁሉም ገዛኸኝ ደስታ ነው። ሻምበል አፈወርቅ ናቸው። ሰይፉ ኃይለ ማርያም ማንን ጠርቼ ማንን ልትወልጅ? ሳህሌም እንደዚሁ ነው። ጥላሁን በክብር ዘበኛ እያለ ቀደምት ዘፈኖቹ የነበሩት እኔን መስሎኝ ነበር፣ ትዝ አለኝ የጥንቱ፣ የኔው ባይናማና ውኡታ የመሳሰሉት መሆናቸውን ዘከርያ ተርኮታል። ጥላሁን ገሰሰ በክብር ዘበኛ ኦርኬስትራ እያለ ወደ ከፍታ ያሻቀበበትና እውቅናን ያገኘበት ጊዜ በመሆኑ በአንድ ወቅት ንጉሱ ዘንድ ተጠርቶ አንተ ልጅ እግዚአብሔር የሰጠህን ጸጋ ተጠንቅቀህ ያዘው፣ አልባሌ ቦታ ውለህ እንዳታበላሸው ሲሉ የአባትነት ምክራቸውን እንደለገሱት ጥላሁን ራሱ ተናግሯል። በየዓመቱ በሚደረጉ አውደ ዓመት የሙዚቃ ውድድሮች ጥላሁንና ቡድኑ በተደጋጋሚ በአሸናፊነት በመወጣት ጥላሁንም ሆነ ኦርኬስትራው ከዋክብትነታቸውን አስመስክረዋል። የሆነ ሆኖ ሲብላላ የቆየው የታህሳስ ግርግር ተከሰተና መከራና ስቃይን አስከተለ። ከክስተቱ በፊት ደግሞ የህዝብ ብሶት መቀስቀሻ ተደርጎ የተወሰደው አልቻልኩም የተሰኘው የጥላሁን ዘፈን ድባቡን ተቆጣጥሮት ነበር። እስከ መቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ። እስከ መቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ። ሰለቸኝ መረረኝ ተጨነቅኩ እንደምለሆነ አልቻልኩም ትንሽን አልቻልኩም ምን ልሆን እኔ ለኔ አልሆንኩም። የታህሳሱ ግርግር ባመጣው ጣጣ ጥላሁንም ሆነ የግጥሙ ደራሲ ስለ ባልና ሚስት ጭቅጭቅ የጻፉት እንደሆነ ቢነገርም ከጡጫና እርግጫ እንዲሁም ከእስራት አላመለጡም። በዚህ ብቻ ሳበቃ የክብር ዘበኛም ለተወሰነ ጊዜ ለመበተን በቃ። ሆኖም ከተወሰነ ጊዜ በኋላ የክብር ዘበኛ ኦርኬስትራ ዳግም ስራ በመጀመሩ ጥላሁንም ንጉሱ በተገኙበት መድረክ ይቅርታ ለምናለሁ ጥፋቴን አውቄያለሁ የሚለውን ዘፈን መዝፈኑን ዘከርያ ዘግቦታል። ይቅርታ ለምናለሁ ጥፋቴን አውቄያለሁ። ይቅርታ ለምናለሁ ጥፋቴን አውቄያለሁ። ሆድሽ አይጠግብ በርዶ ጣቴን በማመኔ ሆድሽ አይጠግብ በርዶ አንቺ ነሽና ይህንን ተከትሎ ነገሮች አንጻራዊ መረጋጋት እየታየባቸው ስለመጡ የአውደ ዓመት የሙዚቃ ውድድር የመድመቅ ድባብ አሳይቶ ነበር። በተለይም ከ1955 ወደ 1956 ዓ.ም የዘመን መለወጫ የሙዚቃ ውድድር ጥላሁን የኔ ፍቅር የሚለውን ዜማ በአዲስ አበባ ዩኒቨርሲቲ ልደት አዳራሽ አቅርቦ ታዳሚውን ያስፈነደቀበት ወቅት ነበር። አሁን አንተ በምትነግረኝ ጊዜ ፊልሙን እያየሁት ነው። ልደት አዳራሽ ውስጥ አውቃለሁኝ አንድ ጊዜ ቤቱ ተነቃንቆ እንትን ሲልስ አውቀዋል። ያ ትዝ ይለኛል። አትመልከቺ ሱፍ ሲጫወት ነው የሰለሞን ተሰማ ዜማ ያንን ሲጫወት ነው። በ50
ከ55 ወደ 56 መሸጋገሪያ ላይ ሲጫወት ብሎ እንትን ሲያ ህዝቡ ምን ያህል ጥላሁን በሀገር ውስጥ ከመንገሱን ባሻገር የባህር ማዶ ዜማዎች በሀገርኛ ቅላጼ በመኳሸት ከፍተኛ አድማጭ አፍርቶበታል። እንደ ዘከርያ አገላለጽ ከነዚህ መካከል ትዳር አስጠላሽ፣ ጤና ይስጥልኝ፣ ትቼሻለሁና ሩቅ ምስራቅ ሳለሁ የሚሉት ጥቂቶቹ ናቸው። ሩቅ ምስራቅ ሳለሁ የተሰኘውን ዜማ እንደ መሸጋገሪያ ልጋብዛችሁ። ሩቅ ምስራቅ ሳለሁ ጃፓኗን ወድጄ ትዝ ትለኛለች በፍቅሯ ነድጄ። ሩቅ ምስራቅ ሳለሁ ጃፓኗን ትዝ ትለኛለች በፍቅሯ ነድጄ። የወይን ዘለላ ሲያዩት ታበዛለች ከእሷ የሚወዳደር ከየት ይመጣል ልኳ? የትህትና ምንጭ እንጂ ባህል ነው መልኳ። ሩቅ ምስራቅ ሳለሁ ጃፓኗን ወድጄ ትዝ ትለኛለች
ጥላሁን በክብር ዘበኛ ኦርኬስትራ ቆይታው እንደ ሌሎቹ ጓደኞቹ ሁሉ ኑሮውን ለመደጎም ወደ ምሽት ክበቦች ጎራ ማለቱ አልቀረም። ሆኖም መንገዱ አልጋ ባልጋ አልሆነለትም። በኋላም የጤና ችግር አጋጥሞት ነበር። በመንግስት ቤት ከ40 ብር ደሞዝ ተነስቶ ወደ ብሔራዊ ቲያትር ከተዛወረ በኋላ 710 ብር እስከደረሰ ድረስ ማገልገሉን መራዊ ስጦት ምስክርነቱን ሰጥቷል። ጥላሁን በክብር ዘበኛ ኦርኬስትራ በነበረበት ወቅት ሙዚቃን የተጠበበበትና የከፍታ ዘመኑ የተረጋገጠበት ጊዜ ነበር። ጥላሁንና ክብር ዘበኛ ከተለያዩ ከሁለት አንዱ አሊያም ሁለቱም ይሞታሉ እየተባለም ተነግሮ ነበር። ሆኖም ሁለቱም በየራሳቸው መንገድ ቀጥለው በየራሳቸው መንገድ ተጠናቀዋል። ጥላሁን ዜማ እንጂ ግጥም አይጽፍም። ሆኖም ግን ሰዎች የጻፉትን ግጥም ሕይወት ዘርቶበት ከግዑዝነት ወደ ሕያውነት ያመጣዋል። እንደ ዘከርያ አገላለጽ ሞናሊዛ የተሰኘችውን የሊዮናርዶ ዳቪንቺ ስዕል ቆማ የምትሄድ የውበት ቁንጮ አድርጓት የኢትዮጵያውያን የውበት መለኪያ የውሃ ልክ እንድትሆን አስችሏታል። ቃላቶች ያጥሩኛል ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ቃላቶች ያጥሩኛል ያጥሩኛል ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ። እንዲህ እያለ አብዮቱ እየተጋጋመ መጥቶ ጥላሁን አብዮታዊ ዘፋኝ ለመሆን በቃ። በዚህ ዘመንም የወቅቱን ኪነጥበባዊ ስራ ከፍ በማድረግና በማግነን የበኩሉን ኃላፊነት ተወጥቷል። ከጅምሩ ከዘፈናቸው ዘፈኖች ውስጥም ያለፈው ስርዓት ግፈኛ እንደነበረና ዝምድናና አጥንት እንደሚቆጠር መጪው ስርዓት ግን ብርሃን ይዞ እንደመጣም ዘፍኖ ነበር። ነበረ በቅርብ ተቀረ ነበረ ሕግና ስርዓት ይጥፉ ግድ የለንም ፍትህና እውነት የኛ ጉዳይ አይደለም የሚለው ስርዓት የፊውዶ ቡርዥዋው ባንክሮ ሲታሰብ የሚያስገርም ነው። ይህ ዘመን የጥላሁን የከፍታ ዘመን መሆኑ ሳይታለም የተፈታ ነው። አዲስ የመጣው ስርዓት ለኪነት ከፍተኛ ቦታ ሰጥቶ ስለነበረ ጥላሁን አያሌ ሀገራዊና ቀስቃሽ ሙዚቃዎችን ተጫውቷል። ጥላሁን በግሉ ብቻ ሳይሆን ከኪነት በቡድኑ ጋር በመሪ ድምፃዊነት ተሳትፎ ነበረው። ከነዚህም መካከል የእድገት በህብረት የእውቀትና ስራ ዘመቻ አንዱ ነው። ጥላሁን ተስፋ አድርጎበት የነበረው አዲሱ ስርዓት የጭቃ ጅራፉን ይዞ ብቅ አለ። ዘፈኖቹ የተተረጎሙ ለመከራ መዳረግ፣ በነፃነት ወደ ውጭ ሀገር ሄዶ ሙዚቃ ማቅረብ እንደ ወንጀል የተቆጠረበትና ለእስር የተዳረገበት፣ ተገዶ መድረክ ላይ እንዲዘፍን በዚያውም ራሱን ስቶ እንዲወድቅ የሆነበት ሁኔታ ዋና ዋናዎቹ ናቸው። Thank you.
ከብዙ አብዮታዊ ዘፈኖች መዝፈን መንገላታቶችና መከራዎች በኋላ መቼም ጥላሁን በሀገሩ አይጨክንምና የህዝብ ለህዝብ ኢትዮጵያን አደራ ተቀብሎ ሀገሩን በዓለም መድረክ ከፍ ለማድረግ ችሏል። የህዝብ ለህዝብ ኢትዮጵያ ጉዞ ዓላማ ኢትዮጵያ የሶሻሊስት ርዕዮተ ዓለም አራማጅ ብትሆንም የምዕራቡ ዓለም የማያውቀው ድንቅ ባህል እንዳላት ለማሳየትና በድርቅ ምክንያት ለደረሰው ጉዳት የዓለም ህዝብ ከጎናችን በመቆሙ ምስጋና ለማቅረብ መሆኑን የደራሲያን ማህበር ሰነድ ያሳያል። ጥላሁን ዘመናዊ ኢህአዴግ ብዙም የተመቸው አይመስልም። በእርግጥ የቀድሞ የሥራ ባልደረቦቹ ለምሳሌ እንደነሳሌ ደጋጎ ወታደሮች በመሆናቸው ምክንያት ይመስላል ሲታሰሩ እሱ አልታሰረም። በእርግጥ ዘመን በሌላ በኩል ከባለ ሀብቱ ከሼህ መሐመድ አለሙዲን ጋር ያገናኘው በመሆኑ በብዙ መልኩ ተጠቃሚ ሆኖበታል። ከነዚህም አንዱ የጥላሁን ነባር ዘፈኖች ለቀጣዩ ትውልድ እንዲተላለፉ በአዲስ መልክ በጥራት ተቀርጸው መቅረባቸው ነው። የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ። ውድ ተከታታዮቻችን ጥላሁን በሶስት ስርዓተ መንግስት ማለትም በንጉሠ ነገስቱ በወታደራዊ መንግስትና በኢህአዴግ ዘመን የተጫወታቸውን ዘፈኖች በወፍ በረር እንዲሁም የደረሰበትን ከፍታ ጥግ የዳሰስንበት ዝግጅት በዚህ ይቋጫል። በክፍል 3 ዝግጅት የጥላሁንን የሙዚቃ የትኩረት አቅጣጫና ከፍተኛ ተደማጭነት ያገኙትን በመጠኑ እንዳስሳለን። ቸር እንሰንብት። ባንቺ ለዛ ሁሉም ያድራሉ ሲያልሙሽ የዘንባባ ማርነሽ አው የዘንባባ ማርነሽ ንቦች የቀሰሙሽ በጣም ቀዝቀዝ ያለ ውርጭ ነው ሰፈሬ የቀጩን መድኃኒት አው የቀጩን መድኃኒት ስጪኝ ለከንፈሬ